ውድ ተመልካቾች ዛሬ ቴሌቪዥናችሁን ብትከፍቱ አይናችሁን የሚያገኘው አንድ አስፈሪ ምስል ብቻ ነው። በመካከለኛው ምስራቅ ሰማይ ላይ የሚምዘገዘጉ ሚሳኤሎች፣ የድሮን ጩኸቶችና ዓለምን ወደ ሶስተኛው የዓለም ጦርነት አፋፍ እያመጣች ያለች አንዲት ኃያል ሀገር። የፖለቲካ ተንታኞች፣ የጦር ጀነራሎችና የምዕራባውያን መገናኛ ብዙሃን ስለዚህች ሀገር ሌት ተቀን ይተነትናሉ። ነገር ግን የዓለም ታላላቅ መንግስታት መቼም ያልተረዱት አንድ እውነት አለ። ዛሬ በዓለም አቀፍ ሚዲያዎች የሚነገረው ይህ ዜና የዘመናችን የፖለቲካ ግጭት ብቻ አይደለም። ገና የሰው ልጅ ስልጣኔ ዳግም ሲጀመር ከ4000 ዓመታት በፊት በታላቁ መጽሐፍ ቅዱስ ውስጥ ቃል በቃል ተጽፎ የነበረ ትዕይንት እንደሆነ ብነግራችሁስ? አዎ፣ ስለ ኢራን ነው የምናወራው። መጽሐፍ ቅዱስ ስለ ኢራን ወይም በጥንት ስሟ ፋርስና ኤላም የሚነግረን እውነት ዛሬ በዓለም ላይ የምታዩትን የፖለቲካ ምስል ሙሉ በሙሉ ይቀይረዋል። የኢራን ስም በሰው ልጅ ታሪክ ውስጥ እጅግ ጥንታዊ በሆኑ ታላላቅ መጻሕፍት ውስጥ ሰፍሮ ይገኛል። የሚያስገርመው ግን ምዕራባውያን እንደሚነግሩን ኢራን በመጽሐፍ ቅዱስ ውስጥ ሁል ጊዜ የእስራኤል ጠላት ሆና ብቻ አልተሳለችም። ዛሬ እስራኤልን ከካርታ ላይ እንፍቃለን የምትለው ይህች ሀገር በአንድ ወቅት የእስራኤል የቅርብ ጠባቂና የቤተ መቅደሷም ገንቢ ነበረች። ዛሬ በጽንፈኛ ፖለቲካዋ የምትታወቀው ይህች ምድር የዓለም መድኃኒት ክርስቶስ ሲወለድ ከኢትዮጵያውያን ጠቢባን ጋር በመሆን የዳንኤልን ምስጢር አንግበው ለክርስቶስ ከሰገዱት የመጀመሪያዎቹ አሕዛብ መነሻ ነበረች። ታዲያ ከዘፍጥረት ጀምሮ እስከ ራእይ መጽሐፍ የዚህች ምድር እውነተኛ ሚና ምንድን ነው? በመጨረሻው ዘመን ስለሚነሳው አስፈሪው የጎግና ማጎግ ጦርነትስ መጽሐፍ ቅዱስ ምን ይላል? ጥንታዊቷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንስ የዓለም ፖለቲከኞች የተሳሳቱበትን ይህንን የመጨረሻውን ዘመን ምስጢር እንዴት ትፈታዋለች? ወደ ታላቁ ምስጢር ልንገባ ነው። ይህ ቪዲዮ የዓለምን ፖለቲካ በምዕራባውያን የዜና ትንታኔ ሳይሆን በታላቁ የመጽሐፍ ቅዱስና የአባቶች ትውፊት መነጽር እንድታዩት አይናችሁን ይከፍታል። ስለዚህ የመባ ቲቪ ቤተሰብ ያልሆናችሁ አሁኑኑ ሰብስክራይብ በማድረግ የዚህ ታላቅ ጉዞ አካል ሁኑ። ዝግጁ ናችሁ? ታሪክ ራሱን እየደገመ አይደለም፣ አስቀድሞ የተጻፈው ትንቢት እየተፈጸመ ነው እንጂ። ወደ ጅምሩ ወደ ኦሪት ዘፍጥረት አብረን እንጓዝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰሞኑን የዓለምን የዜና አውታሮች የሞላው አንድ አብይ ርዕስ ብቻ ነው። እንደ ፈረንጆቹ አቆጣጠር ከመጋቢት 2026 መግቢያ ጀምሮ በመካከለኛው ምስራቅ ሰማይ ላይ የሚታየው የጦርነት ጭስ፣ የድሮኖች ጩኸትና አውዳሚ የሚሳኤሎች ውሽንፍር የብዙዎችን ልብ በከፍተኛ ድንጋጤ ሞልቶታል። አሜሪካና እስራኤል በኢራን ላይ የከፈቱት መጠነ ሰፊ ወታደራዊ ዘመቻ፣ እንዲሁም ቴሄራን በበኩሏ በመላው የቀጠናው ሀገራት ከኳታር እስከ ባህሬን፣ ከሆርሙዝ ባህረ ሰላጤ እስከ ቀይ ባህር እያዘነበችው ያለው አደገኛ የመልስ ምት፣ ይህ ሁሉ ሲታይ ዓለም መውጫ ወደሌለው የሶስተኛው የዓለም ጦርነት አዘቅት ውስጥ የገባች ይመስላል። የፖለቲካ ተንታኞች፣ የጦር ጀነራሎችና የዲፕሎማሲ ሰዎች ይህንን ቀውስ በየቀኑ በየስክሪኑ ላይ ይተነትናሉ። ነገር ግን አንድ ያልተነገረ ታላቅ ምስጢር አለ። ዛሬ በቴሄራን አውራ ጎዳናዎች፣ በፋርስ ባህረ ሰላጤ፣ በሶሪያና በሊባኖስ ድንበሮች ላይ የምናየው ይህ የኃያላን ፍልሚያ የፖለቲካ ስሌት ብቻ አይደለም። ገና ዓለም ሳይፈጠር ታሪክም ገና በባዶ ወረቀት በነበረበት ዘመን በታላቁ መጽሐፍ ውስጥ አስቀድሞ ታቅዶና ተጽፎ የነበረ ትዕይንት እንደሆነ ስንቶቻችን እናውቃለን? የዛሬዋ ኢራን የኒኩለር ምኞቷ ዓለምን ያስጨነቃት፣ ዛቻዋና ቁጣዋ ምድርን የሚያንቀጠቅጠው ይህች ኃያል ሀገር በመጽሐፍ ቅዱስ ውስጥ የራሷ የሆነ ትልቅና ምስጢራዊ ፋይል አላት። ይህ ፋይል የሚጀምረው ዛሬ በምናየው የፖለቲካ ትንታኔ ሳይሆን ከጥፋት ውሃ በኋላ በነበሩት የመጀመሪያዎቹ የሰው ልጆች የዳግም ልደት ዓመታት ነው። የሰው ልጅ ስልጣኔ ከአራራት ተራራ ወርዶ ዳግም ምድርን መሙላት ሲጀምር እግዚአብሔር ለኢራን ምድር ልዩ የታሪክ ድርሻና የዘር ግንድ ሰጥቷት ነበር። ወደ ኦሪት ዘፍጥረት ምዕራፍ 10 ስንሄድ የአሕዛብ ሰንጠረዥ ተብሎ በሚጠራው መለኮታዊ ሰነድ ውስጥ ሁለት ቁልፍ ስሞችን እናገኛለን። ማዳይና ኤላም። ማዳይ የያፌት ልጅ ሲሆን የዛሬዋን ሰሜናዊና ተራራማዋን የኢራን ክፍል የያዙት የሜዶን ሕዝቦች አባት ነው። እነዚህ ሕዝቦች በተራራማውና አስቸጋሪ መልክዓ ምድር የተነሳ ተፈጥሮ ያጠነከራቸው ለጦርነትና ለትግል የማይበገሩ ኃያላን ነበሩ። በሌላ በኩል ደግሞ ኤላም አለ። ኤላም
የሴም ልጅ ሲሆን ከፋርስ ባህረ ሰላጤ ጋር በሚያዋስነው ለም በሆነው የዛሬዋ ደቡባዊና ምዕራባዊ ኢራን የሰፈሩት የጥንት ፋርሳውያን አያት ነው። እነዚህ ሁለት የተለያዩ የዘር ግንዶች ሁለት የተለያዩ ጸባዮች ያላቸው ህዝቦች አንድ ላይ ተዋህደው ነው እንግዲህ ዛሬ ኢራን ብለን የምንጠራትን ግዙፍ ሀገር የፈጠሩት። እዚህ ጋር ነው እንግዲህ ትልቁ ምስጢር የሚገለጠው። ዛሬ ኢራን በመካከለኛው ምስራቅ ያላት ተሰሚነት የጦር መሳሪያ ክምችቷና በቀጠናው ሀገራት ላይ የምታሳየው የኃይል የበላይነት የአንድ ጀንበር ክስተት አይደለም። ይልቁንም ከ4000 ዓመታት በፊት የነበረ የታሪክ አሻራ በደሟ ውስጥ ያለ የኃያልነት ዲኤንኤ ነው። ይህንን ለመረዳት በመጽሐፍ ቅዱስ ውስጥ የተመዘገበውን የመጀመሪያውን ዓለም አቀፍ ጦርነት መመልከት በቂ ነው። በኦሪት ዘፍጥረት ምዕራፍ 14 ላይ የኤላም ማለትም የጥንቷ ኢራን ንጉሥ ኮሎዶጎሞር የተባለ እጅግ ኃያል ሰው ይነሳል። ይህ ንጉሥ ዝም ብሎ የራሱን ድንበር ጠባቂ ብቻ አልነበረም። ልክ ዛሬ ኢራን በየመን፣ በሶሪያ፣ በሊባኖስና በኢራቅ የራሷን የኒውክሌር ጦር አደራጅታ የተቃውሞ ዘንግ ወይም አክሲስ ኦፍ ሬዚስታንስ በሚል ስም እንደምትንቀሳቀሰው ሁሉ ያኔም ንጉሥ ኮሎዶጎሞር 4 የብረት ኃይል ያላቸውን የምስራቅ ነገሥታት በአንድ ጥምረት አዋቅሮና አስተባብሮ ድንበሩን ጥሶ በመውጣት እጅግ ርቆ እስከ ከነዓን ማለትም የዛሬዋ እስራኤልና ፍልስጤም ድረስ ወታደራዊ ዘመቻን አድርጎ ነበር። ያኔም ቢሆን የዛሬዋ ኢራን ምድር ኤላም በወቅቱ የነበሩትን መንግስታት የምታንበረክክ ከተሞችን የምታስገብር ሱፐር ፓወር ነበረች ብንል ማጋነን አይሆንም። የኮሎዶጎሞር ጦር በከነዓን ምድር ያሉትን ነገሥታት ደምስሶ ከተማዎቹንም ዘርፎ የአብርሃምን የወንድም ልጅ ሎጥን ማርኮ ሲወስድ የዛሬዋ ኢራን በእግዚአብሔር ሰዎች ላይ ያላትን የመጀመሪያውን ታሪካዊና ወታደራዊ ግጭት መክፈቷ ነበር። አስተውሉ፣ ይህ እንዲሁ ተራ ጦርነት አይደለም። የምስራቁ ዓለም ኃይል መለኮታዊ ተስፋ ወደ ተሰጠበት ምድር ያደረገው የመጀመሪያው ወረራ ነበር። ነገር ግን ታላቁ አብርሃም ይህንን የምስራቅ ኃይል ዝም ብሎ አልተመለከተውም። በዘመኑ እጅግ ዘመናዊና ግዙፍ የነበረውን የኤላምን ጦር ለመቅጠም አብርሃም የተጠቀመው የሌሎች ኃያላን ነገሥታትን እርዳታ አልነበረም። ይልቁንም በቤቱ የተወለዱትን 318 ብላቴኖች ብቻ ይዞ በሌሊት ተነስቶ በጠላት ላይ አደጋ ጣለ። ያንን ግዙፍ የኤላም ማለትም የኢራን ሰራዊት በድንገተኛ ጥቃት አሸንፎ ሎጥንና የተማረከውን ንብረት ሁሉ አስመልሶ ተመለሰ። ይህ ክስተት በምድራዊው የፋርስ ወታደራዊ ኃይልና ከመለኮት በተሰጠ ጥበቃ መካከል የተደረገ የመጀመሪያው ትንቢታዊ ትንቅንቅ ነበር። ዛሬ በዜና እንደምንሰማው ኢራን አጎራባች በሆኑት የባህረ ሰላጤው ሀገራት በሜዲትራኒያን ባህር ዳርቻዎችና በቀይ ባህር ላይ ተጽዕኖዋን ስታሰፋ ይህ የጥንቱ የኤላም ንጉሥ የኮሎዶጎሞር ቀጠናውን የመቆጣጠር መንፈስ ዛሬም በዘመናዊው የድሮንና የሚሳኤል ቴክኖሎጂ ታጅቦ እየተደገመ መሆኑን ያሳየናል። የኤላም ነገሥታት ያኔም በከነዓን ምድር ላይ የበላይነትን ይፈልጉ ነበር። ዛሬም የቴሄራን መሪዎች ኢየሩሳሌምን ማዕከል አድርገው በዚያው ቀጠና ላይ ታሪካዊ ጦርነታቸውን እያካሄዱ ነው። ከመጀመሪያው ዘፍጥረት ጀምሮ የተቀመጠው ይህ የኃይል ካርታ ዛሬም አልተለወጠም። አብርሃም ያንን ጦርነት ማሸነፉም የቱንም ያህል ምድራዊ ኃይል ቢገዝፍ ከእግዚአብሔር ፍቃድ ውጪ ሊቆም እንደማይችል ለዘመናት የሚዘልቅ መልእክትን አስተላልፏል። በኦሪት ዘፍጥረት ምዕራፍ 14 ላይ የተጀመረው የኤላም ማለትም የጥንቷ ኢራን ታሪክ በአብርሃም ድል አድራጊነት ብቻ አላበቃም። ዘመናት ነጎዱ፣ ትውልዶች አለፉ። አብርሃም ድል ያደረገው ያ የኤላም ሰራዊት ከታሪክ ገጽ የጠፋ ቢመስልም በእግዚአብሔር ታላቅ የጊዜ ሰሌዳ ውስጥ ግን የፋርስና የሜዶን ዘር በዝግታ እያደገ እየተጠናከረና ጊዜውን እየጠበቀ ነበር። አሁን ከዘፍጥረት ድንኳኖች ወጥተን ታሪክን በመቶዎች ለሚቆጠሩ ዓመታት ወደፊት እናሳልፈው። ወደ ባቢሎን ግዛት እንሻገር። እስራኤላውያን በባቢሎን ወንዞች አጠገብ ተቀምጠው የፈረሰችውን ኢየሩሳሌምን እያሰቡ በሚያለቅሱበት በዚያ የምርኮ ዘመን በዓለም ላይ እጅግ ኃያል የተባለችው የባቢሎን ቤተ መንግሥት ውስጥ አንድ አስገራሚ ክስተት ተፈጠረ። እግዚአብሔር በጠላት መንደር እምብርት ውስጥ ምስጢር ገላጭ የሆነን አንድ ወጣት አቆመ። ስሙ ዳንኤል ይባላል። ዳንኤል በባቢሎን ቤተ መንግሥት ውስጥ ሆኖ ያየው ራእይ የጥንቱን ብቻ ሳይሆን የዛሬውንም የዓለም ፖለቲካ ካርታ የሚፈታ የጥልቁን ምስጢር መጋረጃም የሚቀድ ነው። ታላቁ የባቢሎን ንጉሥ ናቡከደነጾር ሌሊት በተኛበት አንድ አስደንጋጭ ሕልም አየ። ሕልሙን ማንም ሊፈታው አልቻለም። የባቢሎን ጠቢባን አስማተኞችና ኮከብ ቆጣሪዎች በሙሉ በንጉሡ ፊት ቆመው ተንቀጠቀጡ።
በዚህ ጊዜ ነው ወጣቱ ዳንኤል በንጉሡ ፊት ቀርቦ የዓለምን መንግስታት ታሪክ ከጅምሩ እስከ ፍጻሜው የሚያሳየውን ያንን ግዙፍ ምስል የተነተነለት። ዳንኤል እንዲህ አለ።